እንዳማራት አንድ ቀን ሳትቀመጭን የሚል ጥቅስ ነው የሚጻፍልሽ። በነገራችን ላይ ደቡር መልክ ነው ያለሽ። ደቡር መልክ ካንቺ ቤታ ከና አገጯና ከነ ግንባሯ ተስባለች። በነገራችን ላይ እግዚአብሔር እንደ ንግስት እንደዚህ የምትይው ከነ ግንባሯ ጸጉሯም የሷ እንዳልሆነ እያወቀ ከና አገጯ ቤታ ተስባለች። እውነት አሁን ማይክል ጃክሰን ሊሞት አካባቢ እየመሰለች መጣች እንጂ አይደል? ቤታ ማይክል ጃክሰን ሊሞት አካባቢ ውርሱን ገና ሳይጽፍ በፊት እየመሰለች መጣች። ይመታቸው የእውነት። ከዛ እንዳጋጣሚ ይሄ ቶፒክ ሲመጣላት ተመቻት። እንዴት ብላ እንደምትገባ ጨንቋት ነበር። ጨንቋት የለም ደንታ ቢስ ሆና ባልሰማ ባላይ ትላለች እያለች ነው። እኔ አይዶ ኢቭን ቶክ አባውት 3-4 ጊዜ አግኝሻለሁ ሲያደርግ ግን እግዚአብሔር በሚያውቀው ይሄ ጾም ነው። እኛ ስለ ሰው አናወራም። በውስጥ ክርስቶስ እንደዚህ ስትጣሉና ነው የምንነግራችሁ። ያንንም ደግሞ እስካሁን ድረስ አልተናገርኩም። ካየሽ ይሄ በጣም የተጣሉት ነው። ከዛ በኋላ ነው መነሻው መማር አዶኒ ጋዛ ብር ለማሰባሰብ ጀስት ስትሄድ ቃል በቃል የሆነው ይሄ ነው። ስትሄድ ከስር ኮሜንቶች ምን ብሎ ይጽፋሉ? እንደ ሐሳብ ቢጋቡስ ብሎ ይጻጻፋሉ። ሲጻጻፉ ማሜ ደግሞ እሱን አይታ ኮሜንተሮች ምን አይነት ዶኖቃሪቶች ነው ያለችው? እንደ ሐሳብ ብትጋባ የምትሉት እድሜው ያረሳችኋት እንደ 3 መንግስት የበላችሁን አለች። አይደል? ዋናው መነሻ ይሄ ነው። ዋናው መነሻ ይሄ ነው። ሮዛይ ይሄ ነው መነሻው። ኮሜንቶች የና አዶኒ እንትን ላይ ሄደው ቴክስት ላይ ሄደው ቻት ላይ ይጻጻፋሉ። ዝም ብለው እርስ በራስ ይጻጻፉ የለ ቆይስ ይሄ ላይ ነው ዋናው። የሰው አባት ተናግሬ አላውቅም። እንትን መስቲካ የምበላው ጋይስ እንቅልፌ እንዳይመጣ ያነቃቃል። እሺ ለዛ ነው፣ ለሌላ ነገር አይደለም። ሶሪ። እሺ ያ ይሄ ነው ዋናው። መማርና አዶናይ ቆመው ማናችሁ ስንቶቻችሁ ናችሁ ይጋቡ ምላችሁ የምታስቡ ይላሉ። እናንተ አንጦራ ማይቦች ምድር ላይ የቆየ ሰው እንዴት እንደዚህ ትላላችሁ? ይሄ ነው የጸቡ መንስኤ። እሷ እዛ አዶናይ ጋር ሄዳ የሚጻጻፉትን አይታ ኮሜንቶችን የራሷን ፔጅ ስከፍት ማሜ እንደዚህ ብሎ ይጽፋሉ። እንዴት ነው እናንተ 3 መንግስት የበላ ሰውን ብላ ለኮሜንተሮች ነው የምትጽፈው የምትመልሰው። እኮ ህፃን ልጅ ነው ጋይስ። እኔ አንዳንድ ደንቆሮ ኮመንታተር አላችሁ የምትጽፉት። አንዷ ምን አለች? ኧረ እባካችሁ የሚጽፈውን ነገር እያየን እንጻፍ አሉ። ልታስበሉት ነው እንዴ? ህፃን ልጅ ገና ለገና ፓራቹኮቹማ እናት ፓርቲዎች በጣም ልጋጋቸውን ጥለዋል ጋይስ። ኧረ ራሳችን እያየን ዋናው መነሻ ይሄ ነው። ራይት ይሄ ነው። ከዚህ ብለው ወደ ሌላ ቶፒክ ገብተው እንደውም ሂዊ ያ የሆነ ከሷ ጋር ገብታለች። እህቷ ናት። እኔ እህቶቿ ምናምን ስትሉ ነው እንጂ እህቶቿ እንደሆኑ ራሱ አላውቃቸውም ነበር። ይሄ ምድር ላይ የቆየ ትላልቅ ፎርሳ ይዛችሁ አዶናይ ናፍናችሁ የምትወስዱ ነው የሚመስል። በዚህ በሰለጠነ ቴክኖሎጂ ከባድ ባግ ይዛችሁ አዶናይ ከማን እኛ እናሳያለን እንዳላስነ አለባበስ ዜሮ እኮ ነው። ዲኤምቢ ወፍ የለም ጋይስ። ወፍ መማርና ያ ይሄ ነው ዋናው መነሻ አይደል? ይሄ ነው ዋናው መነሻ።
ዋናው መነሻ ላይ ማን ነው ጥፋተኛ ጋይስ? ገና ሆናችሁ ሶስት አይነት መልክ ይዛችሁ የምትወጡ ዋናው መነሻ ላይ ማን ነው ጥፋተኛ? ማሜ የቱ ጋር ነው ጥፋቱ? ማሜ ምኑ ጋር ነው ጥፋቱ? የቱ ጋር ነው ጥፋቱ? ቆይ ማሜ የቱ ጋር ነው ጥፋቱ? ጥፋተኛ ማሜ ናታ። የቱ ጋር ነው ጥፋቱ? ይሄን ሐሳብ ያመጣው ማን ነው? መጀመሪያ ያመጣው ማን ነው ጋይስ? ከተነቃቀው መስቲካው ልትፋ ቀጭ ቀጭ ሲል ይደብራ። መስቲካ ማኝኮ እውነት ለመነቃቀል ሐሳቡን የጻፈው ማን ነው? መጽሐፍ አንድ ጊዜ ብቻ አለም እኮ እርስ በራስ የለም። እኔን ረስተው እኔ አሁን አንዳንድ ጊዜ ሳወራ ዩቲዩብ ላይ ያሉ ልጆች እኔን አይሰሙኝም። እርስ በራስ ዝም ብሎ ይጻጻፋሉ። ዝም ብሎ ሁለት ሰው ዝም ብሎ ይጻጻፋል። ስለምን እንደማወራው ራሱ አያውቅም። ያ እኔ ለማሜ ራሱ ሐሳቡን የሰጡት ቴክስተሮች ናቸው። ሐሳቡን የሰጡት እንዴት ነው የምታስቡት? በነገራችን ላይ ከማሜ የበለጠ ቴክስተሮች ነበሩ ማሜ ላይ እንትና ላይ መማር ላይ ሲያሽሟጥጡ እንደነበረ ነው የተረዳሁት። ከማሜ የበለጠ ቴክስተሮች ይሄ ነገር ኮሽኮሽ ስለሚል አውልቀው በቃ ጌጡ አለቀ አይደል? የዓመት በዓል ጌጥ ያ ከማሜ የበለጠ መማር ላይ ሲያላግጡ የነበሩት ቴክስተሮች እንደነበረን የተረዳሁት። እንዴት በሉ እያዩ እንደ ሐሳብ ማሜና መማርና አዶኒያ ቢጋቡስ ብሎ ቁጭ ብሎ መጻጻፉ ራሱ እሷ ላይ ያላገጡ አይደል? እሷ ደግሞ እነሱ በሳይለንት የሚጽፉትን እሷ ጮክ በሚል ድምፅ አነበበችው። ከዛ በኋላ ተቀባበሉት። ለምን? ማሜና መማር ድሮም ስለሚነቋቆሩ። ሶፊያዬ ግድ ያ ስለሚነቋቆሩ እንደዛ ተባለ። የኔ አንድ ጥያቄ ግን መማር ለምን አታገቢም ለምን አትወልጅም የሚል ጥያቄ ሲመጣ ወይም ደግሞ ዝም ብሎ ኮሜንት ሲመጣ ይከፋታልና እኛ ይሄንን ቃል አንጠቀመው እኛ እንጠቀመው ለምን አይጋቡም የሚል ቴክስት ወይም ደግሞ ሐሳብ ሲሰማ ወይ ስለዚህ ሲወራ ይከፋታልና እኛ እናወራውም እንደ ጄኔራል የሚከፋት ከሆነ ከሚዲያ ላይ መጥፋት። እነዚህን የሴተኛ አዳሪ ቤተሰብ እኔ አልናገራቸውም። ከነ ቤተሰብ ሴተኛ አዳሪ ይመስሉኛል ብላ ያጋጋለችው እሷ ናት። የማሜን እህቶችም ሆነ ምናምን ከነ ቤተሰብ ሴተኛ አዳሪ ብላ ነው ያጋጋለ እንትን የተናገረችው። እና ለዛ ማሜ 48 ቀን መልስ አሰጥበትም ወይስ
ቢጋቡ እንደ ሐሳብ የሚለውን ቢሆን ኖሮ የሚለው ነገር ነው ያስቆጣሽ መማር። ሁለቱ ቢጋቡ እንዴት ትላላችሁ? እሷ ትልቅ ናት አለች ማሜ። ትልቅ አይደለሽም ታዲያ? ከአዶናይ አንቺ አታድጊም? ምን ችግር አለ? እውነት አይደለም? ማይታር ቢሆን ኖሮ የሚለው ቁጭት ነው ያጣላሽ ወይስ ምንድን? የሴተኛ አዳሪ እንደዚህ የእንትን ማህበር ይመስሉኛል የሷ ከነ ቤተሰቦቿ ብለሽ ስትናገሪ ይሄ ቀላል ነገር ነው? ጨዋ ትጫወታለች። መማር ጨዋ ሆና አታውቅም። ኮንፊደንስ አልባ ናት። ጨዋ ለመሆን የምታደርገው ማስመሰል እንዲህ ስትመዘዝ ታየዋታላችሁ። የለም ይሄ ጸጉሯ፣ ይሄ ግንባሯ ስራው ላይ ሲመዘዝ ነው የምታየዋት። ይሁን ማስመሰልን እየኖረችው እንደዚሁ ላይፍ ራሱ እሷ ላይ እያስመሰለባት እንደዚሁ ካብለካብ እየተያዩ የተሸዋወዱ ሰዎች ናቸው። ዛሴት አንድ ነገር ልንገራችሁ ማሜ ሁልሽም ወላ ሰልጀሪ ወላ ምናምን ራስሽን እንኳን ችለሽ መኖር ማትችይ ሰው ነሽ። ሽንት ቤትሽ እንኳን አንድ እዚህ ጋር ፓምፐርስ፣ አንድ እዚህ ጋር ወረቀት፣ አንድ እዚህ ጋር ጥርስ መፋቂያ፣ አንድ እዛ ጋር ምናምን በታትነ ዝርክርክ ይሆንሽ ቁሽሽ ያልሽ ሰው ነሽ። ቁሽሽ ያልሽ። እሷ ግን ሁለት ልጆች ይዛ እንዴት ጸርታ እንደምትኖር እያየሽ ይሆናል። ደህና ምግብ እየበላች ደህና ቤቷን እያጸዳች ልጆች እያጸዳች፣ ለዛው ወንድ ልጆች በጣም ነው የሚከብዱት። በነገራችን ላይ ሁለት ወንድ ሲሆን ግጭጭት ነው የሚያደርጉት። በቃ ሁሉ ነገር መዘበጥ ነው ስራቸው። በስነ ስርዓት የጥርስ ክሬማችሁን እንኳን በየቦታ ላይ ጥላችሁ መጥረጊያ ያዛጋ ምናምን የምትኖሩ ሰዎች የማሜን ላይ አስተያየት ለመስጠት በጣም ሞራል ያጥራቸዋል። ማሜ ብታብድ ጩኸታን ብትሆን ልጅ ያለው ሰው ቀስ ብሎ ያወራው እንትና እረፍ ምናምን እየተባለ ነው የሚታደገው። ማሜ ስትነገራችሁ ለምን ሆድ እንደሚበሳችሁ አላውቅም። ልጅ እንደሌላችሁ ታስታውሳላችሁ? አላውቅም እኔ ለምን እንደተፈጠረ ልጅ እንደሌላችሁ ታስታውሳችኋለች እንዴ? ከአዶናይ ጋር ይጋቡ እንዴት ነው ይጋቡ ብላችሁ የምታስቡት አለች። ታዲያ ልትጋቢ ነበር ያሰብሽው? ቢሆን ኖሮ የሚለው ቁጭት ነው ያነጫነጨሽ? what is your point? ምን ነው ፖይንታችሁ? ገባች? ምንድነው ፖይንታችሁ? ቆይ ይሄ ብትናፍቁኝ አታገኙኝም እንዴት እንደማሰናበታችሁ። ስለ ትዳርና ስለ እንትን ሲወራ ሆድ ይብሳታልና ስለ ትዳር ላይ ወራ ነው ታዲያ ለመማር። አላገባሽም አልወለድሽም ካሁን በኋላ ታረጊ እንቁላልሽን ጠርሙስ ውስጥና ፍሪዘር ውስጥ ካላስቀመጥሽ በስተቀር ዛሴት እንደዚህ አይነት ቁጭት ይነሳብሻልና እኛ ታዲያ ሚዲያ ፊገር ስትሆን እያንዳንዱ ነገር ላይ ታወራለህ። አንተ ፕራይቬሲ ፐርሰናሊ ምናምን ሰው አይደለም። ምን ታስባለህ ማለት ነው? ሚዲያ ላይ ከወጣ እኔ እዚህ ሚዲያ ላይ የምትወጣ ስለኔ ምን ታስባለህ ማለት ነው? ስለኔ ኔጌቲቭም ፖዚቲቭም ማሰብ የራስህ ፋንታ። ዚስ ያንተ ማይንድ ገባችሁ? ያ ቆይ የሆነ ሰው እናዙንና እንዴት እንደማሰናብረው የሸርሙጣ ልጅ ሄለን ፕሊስ ዶንት ሁ ሊንዶ ማንን ነው ሜንሽን ማላረግ?
ቶሎ በይ ቶሎ ጻፍ። ለምን ሊንዶ ለምን ዋይ ለምን ዋይ ያ ለምን ዋይ የለኝም ለምን quickly write ለምን she know why she doesn't kids or husband አንድ ነገር ልንገርሽ ባልም ልጅም የሌላት አልታደለችም። እምሟን ልሸናበት ብቻ ነው የተፈቀደላት። ሽኝበት እንጂ አትውለጅበት ነው። ስሟን በዚህ ልቀይር። ባል ለማግባት ደግሞ እጣ ፈንታው አይደለም። ግንባር የላትም። አስመሳይ ናት። ቴዲ ሐዋሳን እኮ አይቷት አትረቢም ብሎ ትቷት ነው ሄደው። አትገናኙም ሲሉ አትመጥንም ሲሉ ብሎ ሲዘፍኑ ነበር አይደል? ቴዲ ሐዋሳ ጮሌ ነው እኮ ጋይስ፣ ፊው ነው ሺው ነው ቴዲ ቴዲ ሐዋሳ እኮ እንትን ነው የእውነት እንዴ የእውነት እከካ ምን ስለሆነች ዝም ብላ ይሄ የፈረደበት የጣይቱ ልብስ አለ ሲሉ ይውላሉ ቀኑ ሙሉ ጋይስ። ንግስት ሆይ አያገቡም ዘንድ ግድ ይላል። ንግስት ሆይ ልጅ አያፈሩም ዘንድ ግድ ይላል ትላለች ተማሪ። እዛ ሴት የለም ይሄ ፈረደበት የጣይቱ ልብስ ይለበሳል። እንዲህ ሲሉ እኮ አርቲፊሻል ፀጉር ዝርግፍ ይላል። ጣይቱ እኮ ጣይቱ የሆነችው በልብስ አይደል። ጣይቱ እኮ ኢትዮጵያን በማስተዳደር አሁን አዲስ አበባ ብለን የምንጠራትን ስያሜ በመስጠት የንጉሱ ቀንድ ቀኝ እጅ ሆና ስታገለግል ቆይታ ነው። ዝም ብላ ልብሳችሁን ስታወልቁ ጥጥ ነው የምትመስሉት። ብን ያላችሁ ፀጉራችሁ ብን ያለ፣ ፊታችሁ ብን ያለ ምናምን ቅራቅንቦ ኮልኮሊያሞች ናቸው። ይሁን አዶንያስ ጋር አታጋቡ። ማች አይደሉም፣ አንድ እድሜ አይደሉም። ታዲያ አንድ እድሜ ናችሁ። ቅዳሜ ገበያ እንኮ ቅዳሜ ገበያ ግልወጣ አሰብኩና ተመድዬ መጣው ጥላዬን ሸጥኩና ሲል ጥላ ይዛ የምትከተላት እሷ ነበረች እኮ የቅዳሜ ገበያ ዘፈን ላይ ጋይስ። ቅዳሜ ገበያ ሲል እንዲህ እንትን ይዛ እኮ የምትሄድ የነበረ ሰው ናት እኮ ጋይስ። ክሊፕ ላይ እንኮ ስንት ከዛሬ 35 ዓመት በፊት የተሰራ ክሊፕ ላይም እኮ ማሜን ነበር የምታክለው። ምን ችግር አለ? ከቅዳሜ ገበያ ጋር እንደውም ታላቋ ነበርሽ ለቅዳሜ ገበያ ያኔ ራሱ። ሃይ ያቺ እንደዚህ እንትን ለብሳ ምናምን እንደዚህ የምትለው ከሰውየው ጋር እንደዚህ የምትሽከረመመው ገበያ ላይ አንቺ አልነበርሽም እንደ ክሊፑ ላይ? አረ ክሊፑ ላኩልኝ ጋይስ። ቅዳሜ ገበያ እየታዘበች ጭራሽ ሩቅ ሆና ማለት ነው ቆም ብላ ቅዳሜ ገበያ ልገዛ
እሱ መቼ እንደና አሎ ሉሉ በጣሳ አሎ ሉሉ በጣሳ መማር ቀርጣሳ እያለች ትዘፍንላት ነበር። ምን አባቷ ነው ታዲያ? ከአዶናይ ጋር ልትጋባ ነበር? እታካም ንፍጣ የጻፉት ሌላ ሲጀመር ቴክስተሮች ራሱ እንደ ሙድ ሲይዙብሽ ነበር። ሚዲያ ላይ ስንት ዘመን ያሳለፈ ሰው ከአዶናይ ጋር ማች አታረግም ማለት ያናድዳል እንዴ? እንደዚህ እነዚህ የሴተኛ አዳሪ ቤተሰብ ይመስሉኛል አለች። አሁን እሷ ናት እንደዚህ ነገር አሁን እሷ እንደ ጨዋጫው አይልም እንደምትለው የማሜም ቤተሰብ ሙሉ የሴተኛ አዳሪ ልጆች ይመስሉኛል አለች። የሴተኛ አዳሪ ልጆች ይመስሉኛል። ቀላል ምን አይነት መርዝ እንደሆነች የምታውቁት እንትና ሰንደሬላ ነው ሰላም እሷን እየሄደች ሁሉ ቀን ስታማ የሆነ የለም ኮምፕሌንስ ታቀርብባት ዮርጅዬ ቴንኪው አክሊሉንና እሷን ሙሽራ አጋብተው ተጋቡ እያለ ጃፒ ሲያሾፍ ገብታ እልልልልል ትላለች። የሚገርማችሁ ቴንኪው ዮዲቲ እልልል። አሁን እሷ እንደዚህ ትላለች። እኔ ከቡቺ ጋር ስጣላ ሰውን እናቷ ናች ልቃሚ አፈሙዝ ሆነች። እሷ ጋር ስንነጋገር ምን አለች? ቡቺ ይሄን ሰሞን ያሻት ልጅ ተመችቶኛል፣ እኔም እየመጣው ሰፖርት አደርግሻለሁ አለች። ከዛ ምን ትላላችሁ እናንተ? ጨዋና ጸባት ተወድም ልቃሚ ጸበል ራሱ ትቷት የሚሮጥ ሰው ናት እንጂ ሰይጣን ንፍጣ ኑሮም እድሜም ሁሉም ጥሏት የሸሸ ሴት ናት። ቡልሺት ልቃ አስመሳይ የኔ ልጅ ጾታ አስቀይሯል ምናምን ብላ ጂጂ ስታወራ ቤታ ያኔ እሷ የኔ እናት ያልሆነችውን ይዛ ከመጣች እኔ ደግሞ የሆነ ወንድ አምጥቼ የሄለን ልጅ ነኝ ጾታ አስቀይሬ ነው ብሎ እንዲናገር እናረጋለን ብላ ቤታ ስትናገር እሷ ጋር ቁጭ ብላ ተያትቺን ባለጌን ያለችኝ እኔ ልጄ እዛ ጋር እየተነገረ ውሸትም ይሁን እውነትም ገባችሁ? እሷ የምትለው ነገር ግን በዛ ሐሳብ ላይ እጇን ስታስገባ ነበር። ኤኒ ታይም እየገባው ነው የምበቀላት እኔ መማር። እሺ ያ ኤኒ ታይም ነው የምበቀላት። ሃኒ መማር ሞታ ትበልጥሻለሽ። ሙታን አምላኪ ከሆንሽ እንግዲህ እየሄድሽ ስንት ሞታለ ሄደሽ እዛ ግብር አስገቢ። አንድ ሰው ሞቶ የሚበልጥ ሙታን አምላኪ ስትሆን ገባች? ያ ኖራም ለምንም አልሆነች። ገብቶሻል? ያ ኖራም ለምንም አልሆነች። ለምንም ለመማር ሲጻፍላት ምንድነው መነፋት እንዳማራት ማርገዝ እንዳማራት ሚስት መሆን እንዳማራት እንደዚህ እንደ ኩፍኝ አይኗ ላይ ወጥቶ እንደ ብጉር ቡጉል ብሎ አረፈች የሚል ነው የሚጻፍላት። ሳይሳም ያረጀ ከንፈር ማለት መማር ናት። this is your destiny ዋሸ ስጭን ኤቪደንስ ያ ሳይሳም ያረጀ ከንፈር ማለት መማር ናት። ይሄ ስስ ከንፈር ተስሞ ነው እንደዚህ ስስ የሆነው። ድሮ ፍራም ነበር ከንፈሬ በነገራችን ላይ ታውቁታላችሁ። ወፍራም እንደዚህ ነበር። ተመጥምጦ ነው እንደዚህ ስስ ጭሪ ሆኖ የመጣው። ኢንፎርሜሽን ልዘግባችሁ ብዬ ምድረ እከካ ይሁን። እሺ በየፓርቲ ላይ ትሄዳለች። ልጅ ሚካኤል ሲመጣ እሷለች፣ ቴዲ ሲመጣ እሷለች፣ አዶናይ ሲመጣ ማለች። ጋይስ አዶናይው ምንድነው ጋይስ? ነገር አለ ባዶ በቃ ሁሉ ቦታ አለችና ሰው ከሷ ጋር ሪሌሽን የጀመረ እየመሰላቸው ሰለቻቸው። እሷ ራሱ ማየት
ሰለቻችሁ። የሆነች ኩከምበርግ የሆነ ሴትዮ ልቅም ቃል ከአዶናይ ጋር ማይ ታረጋለች ወይ? እናንተ ቴክስተሮች እንዴት ነው እንደዚህ የምታስቡት አለች። ከዛ ከነዚህ ሴተኛ አዳሪ የሆኑ ቤተሰብ ጋር በጣም ነው የሚደብሩት ብላ አትናገርም? ሴተኛ አዳሪ ነው ያለችው። እሺ ከዛ በኋላ ታደማሚ 48 ቀን አትተዋትማ እንዴ ነው የምትተዋት? ከዛን ጨዋ እኔ የጨዋ ቤተሰብ ነኝ። አንቺም ማንጃሮ የሚባለው መርፌ ትወጊያለሽ እንዴ? ጥያቄ። አንቺ ማንጃሮ የሚባለው መርፌ ትወጊዋለሽ እንዴ? እንደ እንትና ትሳቢያለሽ እንደዚህ እንደ አገጫማ እንደ ባቢሎን ግብ እያላችሁ ነው የምታወሩት። ፊትሽ እዚህ እንዲጨምድድል ጸጉርሽ ባለፈው ስራ ቦታ ሆነሽ ገብተሽ እንዲህ ጥጥ ይመስላል ብን ብሎ ሁማኔር ትደፉበታላችሁ። አየር አይገባው ጸጉሩ እዛው እየሳሳ ምናምን። እኔ 7 ጊዜ እናንተ ላይ እንዲህ ልጭት አርግቼው እንደ ኪሞ በሽተኛ እንደ ኪሞ እንደ መድኃኒት እንደሚወስድ ብጤ ደረሰባችሁ። የኔ ጸጉር እዛው ጋር ደረሰባችሁ። አሁንማ ከንፈሯ ራሱ እንደ ጂጂኪያ የአህያ ፋንድያ እየመሰለ ያወጣ። ሰዎች ሲያድጉ ትልቅ ሰው ሲሆኑ ለምን ነው ከንፈራቸው እንደዚህ ከፍ የሚለው? ጋይስ እንደዚህ የሆነች መጣች መማራሱ አይታችኋታል? እንደዚህ የሴት ቂጥ ያሸተተ አህያ ነው የሚመስሉት። ወይም ፍየል ፍየል በቃ የለ ቂጥ ያሸተተ ፍየል ነው የሚመስሉት። ለምንድን ነው ጋይስ? ይቀይራል እንደዛ። እኔም እንደዛ ሆናል። የእውነት ዊሲ ዋታፕ ዊሲ ምን አክት አድርገሽ ታዲያ ከአዶናይ ጋር ማይ ታደርጊያለሽ እንዴ? ቢሆን ኖሮ የሚለው ቁጭት ነው ያነጫነጨሽ ወይስ ዋት? ከሷ ጋር ማቻ አረጉም። እድሜ ሄዷል። እድሜ መሄድ ምንድነው? እዚህ እድሜ ይዝ እኮ ጀስት ነምበር ጋይስ። ምን ችግር አለው? እድሜ አይደለም ምንድነው? ሪያሊቲ ኢዝ አንድ ሪያሊቲ አዶናይ ካንቺ ታናሽ ዛሴ ለምንድን ነው ያናድድሽ? እድሜ ጸጋ ነው። ስለ እድሜ ሲነገር ስለ ልጅ ሲነገርና ስለ ባልና ሚስት ሲነገር ይከፋሻልና ሰው አይናገርም እንዴ? ይከፋኛል ካልሽ ሚዲያ ፊገር መሆን የለብሽ። ዋይ ደግሞ እንደጫጫ ከዛን እሷ አትሳደብም አትወድም ጸብ። ከዛን የሚሰድቡላትን ሰዎች ጋር እየሄደች ከነሱ ጋር ገስትገት ስትል ትውላለች ቀኑ ሙሉ ድዳ። እንደ አማራት አንድ ቀን ሳትቀመጭን የሚል ጥቅስ ነው የሚጻፍልሽ። በነገራችን ላይ ደቡር መልክ ነው ያለሽ። ደቡር መልክ ካንቺ ቤታ ከናገጯና ከነግንባሯ ትስባለች። በነገራችን ላይ እግዚአብሔር እንደ ንግስት እንደዚህ የምትይው ከነግንባሯ ጸጉሯም የሷ እንዳልሆነ እያወቀ ከናገጯ ቤታ ትስባለች። እውነት አሁን ማይክል ጃክሰን ሊሞት አካባቢ እየመሰለች መጣች እንጂ አይደል? ቤታ ማይክል ጃክሰን ሊሞት አካባቢ ውርሱን ገና ሳይጽፍ በፊት እየመሰለች መጣች። ይመጣቸው የእውነት ዛይስ ኤን ኪሊማንጃሮ እኛ የምንወሰደው እንዴ? ይሄ ማንጃሮ ነው ኪሊማንጃሮ የሚባለው ኪኒን እንወጋው እንዴ? ኪኒን ይወጋል እንዴ? እንወሰደው እንዴ? ኤቭሪባዲ ኖር ትራይት ጋይስ ኢን ቲክቶክ ምን እንደሆነ አላውቅም። አዳሜ ለምቦጫም አገጫም ድዳም እየሆነብኝ መጣ። ኢዚስ ራይት ጋይስ? አይ የእውነት በነበረችበት የማየው ማሜን ነው ወይ አንዳንዴ ፊልተርና ፊልተር የምትቀያይረው እንትን ነው እንትን የለም። ብታብድም እኮ የሚያምርባታል እኮ ልጆች እኮ አላት። ወንድ ልጅ እኮ አላት። ወንድ ልጅ እኮ እስከ 12 ዓመት ምናምን ከዛ ያሳብድሻል እኮ ከዛ በኋላ ነው የሚረጋጉት። ምንድነው እንደዚህ
ያዙ ሊቀቁኝ ብላችሁ የምትመናቀሩ ምድረ መንቃር ሪያሊቲ ኢዝ በጣም ሪያሊቲ ምን ነው ኩከ ምናምን 10 ጊዜ አስገቢ ምናምን የምትለው ላውራበት ልክ ማውራት ጀምር አስገቢ ቦልኬ እንዳልጨርሳችሁ የእሹ ደግሞ ላንድ ተራ ባይተውስ ሰርጀሪ የምትባል ልንገርሽ በዚህ አጋጣሚ እኔ አስወር ልጆቼና እኔና ድረሽና ይሄው ቃል ለሰማይ ለምድር ወንድ ከሆንሽ አገኝሻለሁ ናርማምዬና ሂዊ እኔ ክርስቶስ ምስክሬ ነው ፉከራ አይደለም ታውቂያለሽ እቺ የማሜ እህት ናት አክሰንታቸው ድምጻቸው ይመሳሰላል የባህሪ እኔ ጋር ፉከራ አይደለም ክርስቶስ ምስክሬ ነው እየደገምኩልሽ ነው አንቺ የኔ ልጅ የኔ ባል የኔ ምናምን ተናገሪና እኮ ቃል ለምድር ለሰማይ ነው ምንሽ መድኃኒዓለም ምስክሬ ነው አንቺ ያፍሽን ተነፈሽና ለሰው አስተላልፍ who cares ሰርጀሪ እኔ ግን አንድ ጥያቄ ልጠይቃችሁ እንትን ባቢሎን ማለት ነው ቤት ገዝታ ምናምን ስትሉ አልነበረም እንዴ ቀለም ለመቀባት ቤቱ ቆሸሸ ምናምን ስትባል ቤቱን ቀለም ለመቀባትና ቤታ ፋኖ የሚለውን ፋኖ ለማንሳት ነው ሳምንት የፈጀባት ገጽ ስፔሊንግ በየቀኑ አንዳንድ ነው እንደሚነሳው ስፔሊንግ ፋኖ የሚለውን ስም ለማንሳት እኔ ባቢሎን ግን ደንታቢስ ትጫወቻለሽ እንጂ በጣም አሁን ለህይወትሽ እየፈራውልሽ መጣ ላይቭ ላይ ኬርልስ እያልሽ አስገባሻለሁ ችግር የለም ታረጋለሽ እንጂ ምን ያህል ያንዳንዱ ነገር እንደሚያሳስብሽ ቢዚ ነኝ ጨዋታ ትጫወታለሽ ላይቭ ላይ ሰገቢ ገብቶሻል ሊቭ እንትን ቢዚ ነኝ ጨዋታ ትጫወታለሽ በውስጥ ግን አሳስቦሽ አንዴ ስፔሊንግ ትቀንሻለሽ አንዴ ስፔሊንግ ትጨምሪያለሽ አንዴ ጎንደር ታስገቢያለሽ አንዴ ደግሞ ፋኖን ታነሻለሽ አሁን ደግሞ አንስተሽው መጣሽ እንደገና ደግሞ የፈራሽው ገብቶኛል ሰለሞን ቦጋለ ፋኖ ከተጣረዘ በኋላ ፋኖ የሚባል ነገር ያስፈራሽ መጣሽ አይደል ያ ሎዛን ይቅርታ አልሻት ልጇን በነፍስ ወከፍ ለሚቅርታት ያልሽ ሙሉ የትግራይን ህዝብ ይቅርታ ጠይቂም እንዴ ሎዛን ካልኩኝ እሷ የትግራይን ህዝብ ትይዝልኛለች ነው ማናት እሷ እቺ ድንክዬ አንቺ ብጤ ገብቶሻል እስታውን ሰድቢያቸው የነበረ የኦሮሞንና የአማራን ሆነ የጎጃምንም ራሱ ለምን ይቅርታት በስፔሊንግ አልፋቤት እየለቀምሽ ከምትሄጂ አታርጊ ለምን አታርጊ ሎዛን ይቅርታ ልጇን ልል ፈልጋለሁ እንትን አይደለም ደንታቢስ ትጫወቻለሽ እንጂ ሁሉ ነገር የሚያስጨንቅሽ ሰው እንደሆንሽ እያየሁሽ ነው ያለው እና ለህይወትሽ አሁን መፍራት ጀመር ይወት ላይቭ ላይ ብቻ ነው እያነቡ እስክታ ጨዋታ እናውቁበታለን ሚዲያ ላይቭ ስገባ እንደዚህ እያነቡ እስክታ live your life እኔ ስህተት ሰርቻለሁ እኔ ስህተት ከሰራው 10 ጊዜ አሁን እርግጠኛ ነኝ እያወራው ሳላውቀው ይቅርታ ያልኩበት ጊዜዎች ብዙ ናቸው አሁን ራሱ እያወራው መቼ እንደምጠቀም አላውቅም የትግራይን ህዝብ ቆመሽ ይቅርታ ለማጠይቅ ምን ችግር አለ ሎዛን ይቅርታ ልጇን ብያለሁ ምንድነው የሷ ልጅ ሙሉ ህዝብ ይለቅ እያልሽ ተሰድብ ያልነበር በነጠላ የአባን ትምጠብ ያለሽ ልጅሽም እንትን አሲድ ይደፋበት ምናምን ስትል የነበረው የማንን ልጅ ነበር ለምን እንትና ይቅርታጤ ለምን የኦሮሞን ህዝባት በአጠቃላይ በቃ ህዝቡን ለምን አት ተቀይረሽ የለ ከተቀየርሽ ምን አገባሽ ህዝቡ ነው ህዝቡ ምን አረገ እኛ እኮ እኔ እኮ እዚህ ላይ ያለሁት እኔ ህዝብ አይደለም በነፍስ ወከፍ በአልፋቤት በየቤቱ ልዞሪ ነው እንዴ ሎዛ ማናት
አንድ የአማራ ልጅ ባገኝ ከእናቷ ሆድ አውጥቼ ዘርግፌ ገላለሁ ያለች ሴት ናት እኮ። ቪዲዮ እኮ እኛ ጋር አለ። ማን ስለሆነች? አይሽ እሷን ስትይ የትግራይ ህዝብን ታረጋግልኛለች ነው አይደል? እንደ ትልቅ እንትን ነው የምታያት። አንድ ሎዘን አንድ ድንክዬ አይ ነው ምን አይነት መንገድ እንደምትዞሪ ምን ያህል እንደሚያስጨንቅሽ። ፋኖን አነሳሽ ገባሽ? የለም ይሄ ሰለሞን ቦጋለን ያስጠረዙ ትግራዮች እየመሰለሽ ትግራይን ትወክላለች ብለሽ ነው የእውነት ሎዛ ከእናቷ ሆድ አውጥቼ እንደዚህ እንትንን አማራን እንትን ከሆድ አውጥቼ እገላለሁ እኮ ከሆዱላ አውጥቼ እገላለሁ እኮ ያለች ይኸው ቪዲዮ እኮ እኛ ጋር አንድ ነገር ከላም ሲናገሩ እኛ እኮ የምናነሳ ያንን ቪዲዮ እቺ ቴሌፎን እቺ አሮጌ ቴሌፎን የያዘችው እያንዳንድሽ በፈለግሽው መንገድ ስትመጪ ሄለን ለምን እንደዚህ ያልሽ ይኸው ታሰማል። እዛ ሴት አም ኦን ሚዲያ ለምን ይኸው ለምን ይባላል እኮ ዝም ብሎ ቀጨብ እንደዛ ነገር እኮ ግን ለማስረጃና ለመረጃ ሳይሆን ለራስ እውነት ጸጽቶ ከሆነ አይ ልክ አልነበርኩም ካልክ ይቅርታ ትላለህ። አሁን ባለፈው እኔ በህዝብ ደረጃ ያስከፋሁት ማንን ነው ብዬ ብዙ ልጆች የኤርትራ ምናምን ሲሉ በትግረኛ እኔ ይቅርታ አላልኩም ናይ ሀብዚ ኩለ ሽኮር ሀብዚ ህዝበ ትግራይ ኤርትራ እዩ ናይ ሀብዚ ጽቡቅቲ ናይ ሽኮሪና ናይ ይቅርታ ምናምን ብዬ በትግረኛ ሁላ ሰባብር ይቅርታ ብያለሁ። ገባች? ያ ለዛውም በእንደዚህ አይነት እሷ በምትናገራቸው አይነት መንገድ ህዝብን ተናግሬ ያለ አንቺ የግመል ትራፊ ምናምን ልላት ትችላለህ። ያችን ግመል ፊት ሞኒካ የምትባለው በዛ የተነሳ ከመሰላቸው ነው እንጂ እንደዚህ ብለህ በህዝብ ደረጃ የምታመጣብኝ ምንም ነገር የለም። ሚዲያ ላይ የወጣን ሰው ቶፒክ አደረገዋለሁ። ሚዲያ ፊገር ናቸው እነሱ። ቶፒካችን ታሪካችን ይሄ ነው ወይ ደግሞ ሚዲያ ላይ ከወጣ ዋት ዩ ቲንክ አባውት ሚ ማለት ነው። የኔን ቲንክ ማንም ሰው እንደዚህ ማሰብ የለብሽም ሊለኝ አይችልም። ያ አንድ ሰው ሄለን ቆንጆ ነው ወይ ሲል ቆንጆ አይደለም ማለት መብት አለ። ለእኔ ቆንጆ መስላ አልታየኝማ። የታየኝን ነገር እኮ ወንጀል አይደለም። ይሁን ውበት እንደተመልካቹ አይደል? you are not nice for me። ያ አንድ ሰው ወዳለው ማለት ትችላለህ፣ በጣም ነው ምጠላ ማለት ትችላለህ። ወንጀል የሚሆነው መቼ ነው? ያ ሰው ላይ እጅን ስታሳርፍ ስለምትጠላው ብቻ ወይ እንዲጠፋ ወይም እንደሚል የለም የሰውነት የቁስል የምናምን ነገር ስታደርስበት ነው። ግን ሄለን አምራለሁ ወይ ስትለኝ እኔ ሳይ ካላማርገኝ አይ ታስጠላል። ዚስ ማይ እንትን ነው መብቴ ነው። ያ መብቴ ነው። እኔ ታየኝን ነገር ይሄ እኔም ይታየኝ ዛሴ ለዛ ባመጣው ታሪክን ባመጣው ገጸ ባህሪ ላይ እኔ የመሰለኝ የኔን ኤክስፒሪየንስ የመናገር መብት አለ። ሚዲያ ፊገር ባልሆነ ሰው ላይ ስትናገር ሚዲያ ፊገር ስላልሆነ this is privacy። ሚዲያ ላይ ወጥተህ ቂጥን አስጥተህ ፕራይቬሲ የሚባል የለም። ወንድም ሞንክ ምናምን ቁጭ ብለህ ስለ ብልት ካወራ እየገለጥክ የማሳየት አሳየኑላ ማለት እንችላለን። ምክንያቱም ከእንግዲህ የኛ ነው የህዝብ ዛሴ ማለት እኮ የወደቀች ቆሻሻ ከቆሻሻ ጋር አንቺ እኛን ትመድቢያለሽ። እህቴ ናት፣ ጀግናዬ ናት። ዛሬ ነው እንዴ ሰርጀሪ የምታወቅሽ? መማር ምን ዲፌንድ ለማድረግ እኛ ዊዶን የመጣንበት የቴዎድሮስ ዘር ነው የመጣንበት የአባ ኮስትር አገር ላይ ነው የመጣንበት። ልንገርሽ ጸቡን ጎንደር ሊያስገቡት ነው ጋይስ። ሺት
አባ ኮስተር አባ አልተኮሳተረም አባ የሳቀ ምናምን ነገር ውጡና ከዚህ ዝም ብላችሁ ተጣሉ ጋይስ። እሺ ኦኬ። በኤርትራ ብትሄደው በኤርትራ የመጣንበትን ነው የምነግርሽ። አታውቁማ፣ ስለ ማንነታችን አታውቁም እናንተ። ዝም ብላችሁ እንትን ነው ምናምን ነው። የእውነት ነው የምንነግርሽ። ኦኬ። አንቺ አሁን ሰርጀሪ የምትገርበው ልንገርሽ፣ ያለፈ የደቀቀ የማምዬ ነው ታሪክ ተነግሮ ስለምኑ ትነግሪነ? አዲስ ነገር ፈልጊ፣ ሙዚቃ አዲስ አውጪ። የለም በቃ አለቀ ደቀቀ፣ ያለቀ ነው። ዳስን ይሄ ነው የላስ እንትሪ ማስተላልፍልሽ። ኦኬ። እቺ ቀዘራ ምና ይች ቆርቆሮ ጥሩምባ ያገጭሽ ስፋት ራሱ ስታስጠይ አቤል አይነካሽም። ልንገርሽ አይነካሽ። አገጯ ሰፊ ነው እንዴ? ረዥምም ነው። ረዝሞ አይደለም እየወደቀ ነው። ለምን ድሮ ረዥም አልነበረማ? እንደዚህ አይነት ቆሻሻ ሴት ፓዱ ዳይፐሩ አገጭ ለንጨጭ የወደቀበት ቤት ሴት እንዴ! አንቺ ልጅሽ ጋር ትፎካከሪያለሽ። ካልሳመኝ ሳመኝ ብለሽ ያኔ የለመድሽውን ጥቁር አዝሙድ እዛው አቅፈሽ ተኝ እንጂ የሚጫወትብሽ አፈር ብዬ። የት አለ ቀለበቱ? የት አለ ቤቱ? እድሜ ለማምዬ ካስታወሽ እንደዛ ዶዘር ይሄ ትልቅ ሴትዮ እንደዚህ አክለሽ እድሜ ለማምዬ እዛ ዶሮ አይጥ ቤት ያስወጣችሽ ሪመምበር። እኔ ነኝ የሰደብኩሽ ለመጀመሪያ ጊዜ ኢንስታግራም ላይ ለመጀመሪያ ጊዜ የተጣላ ነው ከኔ ጋር ነው አንቺና እኔ። እድሜሽ ልንገርሽ እነግርሻለሁ። አንቺ ግን እንደ ህፃን ያጫውትሻል። አስወር እኔ ከአንቺ በታች ነኝ ልንገርሽ። ግን አይ ሃቭ 4 kids የኔ ቆንጆ። ኦኬ አይ ሃቭ ብለስድ በፈለግሽው ነገር ግን አትገርቢ ነው። ይሄ ለባቢሎን ነው ለባቢሎን ነው ሰርጀሪ ነው ያለችው። መማር አላለች። መማር ማይዋ ለምን ነው ስለ መማር ብላ የምትመጣው? አሁን ምን ተምራ ነው? ምድረ ማይቡ ጠቢቡላ ጋይስ መማር ይጫወታል ነው ማማር ነው ስሙ። የእውነት ሳይጠቀሙበት መንደሪኑ ጎመዛ መማር አሁን ጋይስ ሀገር ቤት ጠላ ቤት የሆነ ጣሳ ይሰካል በር ላይ። እሱን እየመሰለች አልመጣችም። ሺሚሪሪ ጣሳ አልመሰለች። የለም ይሄ ቢጫ ጣሳ እንጨት ላይ እንኳን እንደዚህ ይደረፋል። እሱን እየመሰለች አልመጣችም። ጣሳ አይታችኋ? ሸብሸብ ያላል። የእውነት እንደሱን መሰለችኛ። ከመሰለች መብቴ መሰለች። እኛ ሰፈር እትዬ ከበቡሽ የሚባሉ ጠላ ቤት አለ። የሆነ ጣሳ ታስቀምጣለች። እሱን እየመሰለች መጣች። የእውነት እላው ላይ ሁማኔር ቢደረግ እሷን ቁጭ ዛሴ ደግሞ በተለይ እንዲህ ስትል ኧረ በስመ አብ ምንም አዲስ ነገር የለም። አንዴ ፍርዬ እሰድባታለሁ ስትይ ነው ያፈርኩብሽ። ፍርዬ የጀርመኗን ማለት ነው። የእሷ ታሪክ የወደቀ ያለቀ የደቀቀ ምኑን ትጨምሪበት? ያለቀ የደቀቀ ነው የምትገርቢው። ማምዬ ጋር ማራሚያዊት እንዴ ከንትና ጋር እንዴ የሰው ልጅ ጓደኛ አይኖረውም እንዴ? እናንተ ዝፍጦች እንዴ ደያ አርቲስት እኮ ናቸው። ጓደኛ አይኖረውም እንዴ? እንዴ ማራማዊት የተከበረች እኮ ስንት የምትጫወት በጉችና በሉቢተን የምትጫወት ሴት ልጅ እኮ ነው በአሁኑ ሰዓት። ማነች ማራማዊት? ከጆኒ ጋር የታየችው ነች ማራማዊት። ለምን ነው እሷን ደግሞ ያስገባት ነገር ነው። ማቴሪያልስ ተራስ ነቲንግ ጋይስ ልንገራችሁ። ግን በቃ ሰው ማሜ እዚህ ጋር ቶሎ ቡና ጠጣች ጋይስ። ምን ሆና ነው? ስለ ማራማዊት ሲወራ እንትን ቡና ቶሎ ጠጣች። ቆስጧን አሳረረችው። ማሜ እኔ እናቴ ትሙት የሆነ ነገር ደርሶኛል። ትንሽ ካለሽበት ሙድ ውጪ ብዬ ከኢትዮጵያው ነገር እንደደረሰ ላሳሽ ማሚ። ለሌላው ይሄ ላለቅላቂው እንትን አልሰጠውም እንጂ ቪዲዮዎች ደርሶኛል። እሺ ከቦታ ትንሽ በፍንጭ ላሳያችሁ ጋይስ። ማሚ ባለፈው ወጥ ስታማስል ምን ያህል እንዳሳዘነች የምታውቁት ኢንፎርሜሽን ደርሶ ይጸጣልኩ። እስቲ
ዩሲ ከቦታው የተላከልኝ 8 ነው እንደዚህ የተላከልኝ ከቦታው። ይሄን እናንተ ጋር አልደረስም። በቦታው ያለ ሰው ጋይስ አሁን ክለብ ምናምን ሲጠጡ ራሱ ነገር ካዩ ቀርጾ ዛሬ ይልኩልኝ እኮ። አሁን የጆንንም እንደዛ ነው የላኩልኝ። በነገራችን ላይ ጆን ማለት ጆን እና ናዮ እያጫጫሱ አጠፋውላቸው። እኔ እነ ጆንን ፈትቻቸዋለሁ። ለምን የሆነ ግሩፖች ምንጭ የሆነ የሚሯሯጡ አሉ እና ከእነሱ ጋር መደመር አልፈለኩም። ናዮና ጆን ይመቻቸው። እሺ በስንት ሴት ታቅፎ እንደሚቀመጣለች ልለፋት። ቆይ ልለፋ። ከዛ ትንሽ የተሸነቆርኩ ጊዜ ቲክቶክ ላይ ይለቅላቸዋል። 8 ቪዲዮዎች አለ። 8 ቪዲዮ ጆሪ ቀርጸው ልከውልኛል። እሺ ስራ ሆኜ ነው ናይ ግቢ። እሺ ኩሩላ ነሽ ግቢ። ምንድን ነው ግን? ስለዚህ ቶፒክ ነው የምታወሪው? ስለዚህ ቶፒክ ነው የምታወሪው? ኩሩላ ነው ኩርኩምቦ ነው ኩርቱቦ ምናምን ነበር ለማሸማቀቅ ምናምን ኔቨር ኤቨር አልኩሽ። በዚህ ጉዳይ ላይ የምታወሪ ከሆነ ላስገባሽ፣ ሌላ ነገር ከሆነ ግን ለአንድና ለመጨረሻ ደመስስሻል። 0 ፎል። ኩርኩሌ ነው ኩርኩሜ? ኩርኩሌ አስገብቼሻል። እሺ ሰላም ነው። ሰላም ሁላችሁንም ብያለሁ። የማሚ እህቶችና አንቺ ማለት ነው። እግዚአብሔር የሰጣችሁን ልጆች ይንጠቃችሁና ትቢያ ልበሱ፣ አልቅሱ። ረጋሚ ተረጋሚ ደርሶሻል፣ ደርሶሻል። ያ ቢያንስኛ ማጸናችን እንደሚሰራ ቼክ አድርገናል። እሺ ማጸናችን እንደሚሰራ ቼክ አድርገናል። ያ ከቻልሽ እንቁላል አዋጭላት ለመማር ኦኬ። ሽኝበት እንጂ አትውለጅበት። እዛ ሴት የቴዎድሮስ ዘር ነን። ኔቨር ኤቨር ዊ ዶንት ኒድ አውት ፍሮም ቴዎድሮስ። ቴዎድሮስን ተውት። አሁን የኛ ተራ የሰፈር ጸብ ነው። ወደ ሰፈር ጸብ ግቡ ጋይስ። እኔ ሰርጀሪ ማቅሽ አርግዘሽ ሳለ ነው ባይዘው ልንገርሽ፣ አርግዘሽ ሳለ የሆነ የአሳማ ቤት ባይዘው ጎበዝ ናት፣ ግን የአሳማ ቤት ነው ስትሰራ የነበረ። እንትናም ይነግርሻል ብዙ ጊዜ ዳልቻ የአሳማ ቤቶች ነው የምትሰራው የነበረ። መርጣ እዛ መቀጠሯ ራሱ በጣም ያሳዝናል። አይገርም? በጣም ነው የሚያስቀው። ከቤተሰቦቿ ነበር የምትሰራው የነበረ ቤተሰብ አያቶቿ ጋር ድሮ ጋይስ እየተበተበ እና የዛኔ አርግዘሽ ሳለ ነው የመጨረሻ ልጅሽ ማለት ነው። አርግዘሽ ሳለ ነው እኔ ማቅሽ የምታቅሽ የዛኔ ነው የምታቅሽ አርግዘሽ ሳለ። ከዛ እግዚአብሔር ነሳሽ፣ እኛ አይደለንም የነሳንሽ። የእሱን የመጨረሻውን ልጅ አውቃለሁ። ኦኬ። ይሄ ግን መመጻደቂያ ምንም አይደለም። እግዚአብሔር ወልዶ ያሳቅፍሽ። ይሄን አፍሽን ዘግተሽ ግን በተናገርሽው አይደለም እግዚአብሔር የሚነሳሽም የሚወስድብሽም የሚያሳጣሽም። እሶላባው ሀርትን ከልብሽን ነው። ነገ እኮ እኛ ልጆችም ሊሞቱ ይችላሉ፣ እኛ ምንሞት እንችላለን እኮ አንመጻደቅም። በዚህ ግን እግዚአብሔር የልብን እያየ ይነሳል ይባላል። እግዚአብሔር እነዚህ እኔ በጣም ታሳዝኝ ነበር። እንደውም ብዙ ጊዜ አይደለ ቁጭ ብላ አሷን በጣም ታሳዝነኛለች እኮ እላለሁ። ለምን ኮመንት እያረግሽ ስለምታለቅሽ፣ በኮመንት የምታለቅሽ ሴትዮ ስለሆንሽ ማለት ነው። በጣም ነው የምታሳዝኝ። ባይ ዘ ዌይ በጣም ነው የማዝንልሽ እስከምትሞች ድረስ። ባይ ዘ ዌይ እነሱ የሚያወሩትን እንስማና የጸቡ መንስኤና ምናምን መንስኤው ገብቶናል። አዶናይ ጋር ቢጋቡ ብሎ ቴክስቶች ጻፉ። ከዛን ማሜ ገባችና በራሷ ፔጅ ላይ ቢጋቡ ብላችሁ ሀሳብ የምታደርጉ 3 መንግስት የበበላና ሌላው ልታገናኙ ነው እንደ ምድረ ሰጋጡራ ነው ጦርጦራ ነው ምናምን የሆነ የምትናገረው ስድብ አለ ሁል ቀን። እንደዛ ነው። ይሄ ነው ሀሳብ። ታዲያ ልትጋባ ነበር ያሰበችው። ምን አናደዳት? ምን አናዷት ነው ታዲያ? ታዲያ አዶናይስና መማር ማሽ ናቸው። አሁን ይሄ ወደ ነገር እንትን የሚለው ከዛ ሙሉ ቤተሰቦቻቸው ሴተኛ ዳሪ ይመስሉኛል፣ የሴተኛ ዳሪ ባህሪ ነው ያላቸው አለች። ማን? መማር። እና ታዲያ
ሙሉ ቤተሰብ ሴተኛ አዳሪ መባል ነበረባቸው? ይሄ ነው ጨዋነት? ጨዋናት አትናገርም። የሆነ ውሻ እንኳን በጨው ማይልሳት ሴትዮ ናት። ምን አባቷ ነው? የቲክቶክ ንግስት ናት። የፈረደበት የጎንደር የንጉሳን ቤተሰብ ልብስ አለ፣ እሱ ይለበስና እኔ ይኸው በራሴ ዲሪያና በእንትን የራሱ ንጉስ አልመስልም እንዴ? ካላላገጥኩ በስተቀር የሆነት አይደለም እንዴ? እዚህ ላይ ደግሞ ሁማኔር ቢጨምር ዩ ቲንክ ሁማኔር ላው ላይ ቢጨምር እንደገና ጥፍር ብቀጣጠል ብል አስባችሁታል? ብዙ ነገር እንደዚህ አርግች እንደዚህ ብል እሺ ምድረ ዱልጮራ ሆስፒታል ሁላ ማለት ነው። ሆስፒታል የሐረር የድሬዳዋ ታፕ እያደረግን የምር ቀዳሚው አይታወቅም፣ ግን በጣም ነው የምታሳዝኝኝ። አሁንም ይሄ ግን የሚያሳዝን ህዝብ መጥቶ የሚያጨበጭብልሽ ጠቅሞሽ እንዳይመስልሽ። ለመጀመሪያ ጊዜ ነው የምነግርሽ፣ ጠቅሞሽ አይደለም። ጀስት ላይፍሽን ኑሪ። አንድ ነገር ልንገርሽ ማሜ፣ ለእሷ ያጨበጨቡት እሷን ስለሚወደውት አይደል። ባቢሎን ግንብ የእሷ ገረዶች አሉ አይደል፣ ደደቦች አይደል። እሷ ለእሷ ስላገዘች አብረው ነው የሚያግዙት። ያቺ ፌሚኒዝም ነው ፈሳም የምትባልም ለእሷም ደግሞ ሄዳ ጊፍት ሰጥ አብሯት ሳያውቁት ሌዝቢያን አልሆኑ ሁሉም ሄዱ። ሁሉም ሴትና ሴት ተጋባ። ገደል አይታችሁ ሁሉም ባንዲራው ላይ ይዘው መሄድ ጀመሩ። የተለያየ ጾታ የሚጋቡት እንደዚህ ይዘው መሄድ ጀመሩ። በእንደዚህ አይነት ግርታ ነው እንጂ የእሷ ደጋፊ ምናምን ሆኖ አይደለም። ከዛ ወደ ምን ያያይዙታል መሰላችሁ? የኔ ንግስት በዘሯ አትደራደር፣ በተለይ ማሜን አታስነካትም ጎንደሬዋን ይላሉ። አሁን ደግሞ ማሜ እንትናን መማርን ነው የሚሉት። ማሜን ደግሞ ወዴት ወሰዷት? ወደ ኤርትራ ሂጂ ማለት ጀመር። ወደ ኤርትራ ሂጂ ጭራሽ ባቢሎን ግንብ ጎንደሬ ሆና እቺ ትክክለኛዋ ጎንደሬዋ እየተገለለች ነው ያለችው። ገባች? እንደዚህ አይነት ደደብና ጋዴሚት ናቸው። በመሰለኝና በደሳለኝ እየተጓዙ ነው እንደዚህ ብዙ የመሰልሽ ደግሞ የእሷ ሰፖርተሮች አይደል። 95%ዎቹ ሻሽ እንኳን በስነ ስርዓት ጭንቅላታቸው ላይ ማሰር የማይችሉ ናቸው። እንኳን ጭንቅላታቸው ላይ ምን እንደሚበጃቸው አምጥተው ማሰብ አይደለም። እናቴ ትሙት እኔ 100,000 ሰው ደደብ ከሚከተለኝ 100 ሰው ላይቭ ጽድት ያለ ተግባብተ ደስ የሚለ ጸብህ ራሱ ተግባብተ ምን ተግባብተ አብሮ መኖር ደስ አይልም ጋይስ? እናቴ ትሙት ምድረ ፋንድያ ኳንትያ ምናምን ያለ አሁን አይታችኋታል? ዲቦራን አይታችኋታል? ጽድት ያለ ሰዎች ነው ካጠገቡ ያሉት። አሁን አይታችኋል? ጽድት ያለ ገብቶቻል? ጽድት ያለ ሪስክ አለላ አላህ የሰጣትን ይኸው ፋም ላይ እየኖረች ነው ያለችው። ሳምንት ጠፋች ቤት ምናምን ብላ ምንም የምትቀይረው ነገር እኮ የላት። ምንም መጅሮ ደኮ ምንም የለም እኮ። ቤታ ፋኖ የሚለውን ፋኖን አንስታ ለመምጣት ነው ሳምንት የፈጀበት። ከዛ እንደ አጋጣሚ ይሄ ቶፒክ ሲመጣላት ተመቻት። እንዴት ብላ እንደምትገባ ጨንቋት ነበር። ጨንቋት የለም ደንታ ቢስ ሆና ባልሰማ ባላይ ትላለች እያለች ነው። ያ ቤት ገዛች ትላለች። እሺ ልክ ነው። እኔ ውጭ ሀገር እኮ ተጠቀሚበት። ወይዘሮ መማር 2 ሚሊዮን ይዘሽ I never see challenge. እኛ እኮ guys we make money እኮ ቤት ቁጭ ብዬ እኮ እኔ just side hustle እኮ አደርግበታለሁ። look ማምዬ she just make money ቲክቶክ ላይ he win him 2 ሚሊዮን ሰው እኮ ስለሚፈልጋት እኮ አለ 2 ሚሊዮን ፎሎ ያደርጋት።
አሁን ለምሳሌ እኔ ለሆነች ልጅ እርዳታ ፈልጋለሁ ብላ ስትመጣ የሚረዳት ሰው እሷ ምናምን የሚመጡ ሰዎች ያን ጉዳይ መከታተል የሚፈልጉ ምናምን ዝም ብሎ ፎሎ ያደርጋሉ። እንግዲህ ቢያንስ ኢትዮጵያ ላይ ወደ 500,000 ምናምን ሰው ነው ፎሎ ያደረገው ከኢትዮጵያ እንግዲህ ፎሎ የሚያደርግ እንዳለ ችግረኛ ወይም ደግሞ እርዳታ ነገ እኔ ልረዳ እችላለሁ ብሎ ዊሽ ተስፈኛ የሆነ ያ አጀንዳ ሲያልቅ እነሱ አያውቁም እኮ ረስተዋል። እስኪ መማር ይሄ እርዳታ ምናምኑ እንትን አትበላ ቁጭ ብላ አንድ ቀን አስቃችሁ ታውቃለች? መማር አንድ ቀን የሆነ ታሪክ ነግራችሁ ከራሷ አስገርማችሁ እንዲህ ማሳቅተውት እንዲህ ፈገግ አድርጋችሁ ታውቃለች? ምን ላይ ማውራት ትችላለች? ስትሳብ ራሱ መድኃኒቷን የረሳች አሮጊት ነው የምትመስለው። እንዲህ ቤታ የተወጋችውን ኪኒን የምትወጉ ወጋ ነው የምትመስለው። አሁን የማይታችሁ ከሆነ የእውነት ጨዋ ለመባል የምታረገው ጥረት ፌክነቷ እንዴት ያስጠላባታል መሰላችሁ? ሮቦት ነው የምትመስለው ሶፊያ። ሮቦት ሶፊያ የሳውዲ አረቢያ ዜግነት ያለ ጨዋ ለመባል የምታረገው ጥረት ፌክነቷ እንዴት እንደሚያስጠላ። እንደዚህ ነው እንደ ማስቲካ እንደዚህ እየተሳበች ነው የምትላጠፈው። የዶሮ ቂጥ ነው የምትመስለው አይታችሁ ከሆነ ስታወራ። የዶሮ ቂጥ ካኳን ታረግና ቀስ ብላ እንዲህ አድርጋ ነው የምታራግፈው። መማር ስታወራ እንደዛ ነው። ላይፏም እንደዚህ እንደ ዶሮ ቂጥ የዞረባት ናት። ላይፍ ራሱ እንደ ዶሮ ቂጥ እንደዚህ ያለ አፉን እየዘጋ ይከፍትባታል። ሙድ እያያዘባት ይላታል። ላይፍ ራሱ እንደዚህ ምላስ እያወጣባት ባል ሚስት መባል ይውሽ ነው የሚላት። ላይፍ ራሱ ነው እንደዚህ ያላት። እኔ አይደለሁም ያልኩት። እርዳታ ጂዲ ምናምን ባይኖር ምንም የምታወራው ምንም ነገር ላይ እኮ ማውራት አትችልም። ግን ምንም አሁን አቢባ እርዳታ ላይ ጨዋታ ምናምን ጎበዝ ናት። አይታችሁ ከሆነ ገባችሁ? የሆነ ጨዋታ መፍጠርም እርዳታ ባይኖርም ጨዋታ ላይ መጫወት ትችላለች። ምን ላይ መጫወት ትችላለች? እሷስ አይ አንቺ ልጅ ትገርሚያለሽ እኮ በደና ማሽኮርመም እንኳን የሚያስጠላባስ የውሸት እንኳን ፌኪ እንዲህ የተሽከረመመች ቤታ ከነ ድንክነቷ ከነ ግንባሯ እሷ ስትሽከረመም ይሄድባታል። እንደው እሷ ስትሽከረመም ይሄድባታል። ያው ምንም ነገር አትስቢም። ደቡር ነሽ። ደቡር መልክን ያለሽ መልክሽ ደማይስ ምን ነው ሰው አይን አይስብም። ደመ ግቡ አይደለሽ። በዛ ላይ ፌክነት ተጨመረ። ይሁን እስቲ አንድ ቶፒክ ላይ ቁጭ ብለሽ እስቲ አውሪ። ምንም እኮ ማውራት አትች። ኧረ እኛ እናውራ እናቴ ትሙት። በፈለገ ነገር በደማል እንዴ ብላ ሚዲያ ላይ በጣም ጨዋታ እንደዚህ ማውራት ምናምን በጣም ብዙዎቹ ይችላል። አንቺ አትቺ ምን ነገር ደግሞ ማን ነው የማይችለው? ሌላ ሰው ጥሩልኛ ማን ነበር? ምንም ቶፒክ ላይ እንደዚህ ማውራት የማይችል ማሜ ማንም ሰው ሳይገባበት 8 ሰዓት እንደኔ ታወራለች። እንዳየዋት ከሆነ እንትና ኢሱ የዘቢባ ባል ምንም ቶፒክ ላይ ማውራት አይችልም። አይታችሁት ከሆነ ምንም አያወራ። ስማ ጸጉርን ቆረጥከው እንደዚህ አይነት ወሬ ብቻ ነው የሚያወራ።
እንዴ ዮኒን ባያችሁ ሞጣዬ ባያችሁበት እሱ እንዴ ከወንድ ይሱ የኛ የዘቢባ ከሴት መማር ኧረ ደቡር ናቸው ጋይስ። ምንም ነገር ምንም ማይሰው ፍዝዝ ይላል ይሱ የሆነ ይላል እንደዚህ የሆነ ዝናብ እየዘነበበት ያለ ህፃን ነው የሚመስለው። ቁንጮ ኖት ማይ ኤክስ ዋይ ዜድ ነው እንጂ ኤክስ ዋይ ዜድ ቢዝነስ እንሰራበታለን በየራሳችን እየመጣን አስወ የእናንተ ግን የ2 ሚሊዮን በግ ሆኖ አንድ በሬ መሀል ላይ ቆሞ ማለት ነው። ከበግ መሀሎች ሄለን የእብደት ምልክት ነው። ታከሚ ጤነኛ ቦን ነበረ እኔ እንትን ምለው አንድ ዶክተር ጤነኛ ነሽ ቢለኝ እከሰዋል። ጤናዬን በመደበቅ በማጭበርበር በሚል የኔን እብደት እናንተን አስመስክሬ እከሰዋለሁ። ዙም ነው ማስገባችሁ። እያዳለች 1000 ከምናምን ሰው ዙም አስገባችሁና መስክሩ እኔ ጤነኛ ነኝ። ያ በእናንተ ምስክርነት ዶክተሩን ካሳ ጠይቀው ነበር። ያ አስወጥ ነው ማሚዬ ሲሪየስሊ ተጠቀሙበት። እንት አትጃጃሉ። ይሄ ሰው ዛሬ ይወድሻል፣ ነገ ይጥልሻል። ዛሬ ይወድሻል፣ ይሄ ይጥልሻል። ግን ተጠቀሙበት። ኢትዮጵያ ያሉትን እነ ጃኒን እዩዋቸው። ኦኬ የትና የት ነው ያሉት? ትልቅ ደረጃ ላይ ከማሜ ጋር ድምጿ ይመሳሰላል። እቺ የምታወራው በደም ይመሳሰላል። አክሰንት ብቻ አለም ድምጻቸው አይደል? የሆነ አሁን የምታወራበት ርዕሶች እቺ ቦታ በጣም በተለይ ይመሳሰላሉ። ራይ ያ ተጠቀሙበት። ዝም ብላችሁ ጊፍት ዛሬ ይመጣል ይሄዳል፣ ይመጣል ደግሞ ያደግን ሀገር ነው። እንደውም ብዙ ጊዜ እንዴት አልነበርኩም ሲቀልዱ ለምንድን ነው እኛ ላይ ፎከሳችሁ አይናችሁ የምትጥሉት? አልገባኝም። ይሄ ከዛ በላይ እኮ ተዘቅዝቀሽ ከዛ በላይ እስከ ቤተሰብሽ ድረስ እኮ ተቀጥቅጠሻል እኮ። ዛሬ ለምንድን ነው ማሚዬ ቀልድ ያደረገችው? ለምንድን ነው ካንቺ አናትሽን የመታው? ለምንድን ነው? አይ ዶንት አንደርስታንድ። ሰው ይመቸኛል ምናምን ልትል ትችላል። በልጁ ይምላል እኮ በጣም የሚያስጠሉ ናቸው። በጣም አሁን ቁጭ አድርገህ እስቲ አንድ ሰው ማይክል አምጥተህ ጥያቄ እየጠየቅ ዲስከስ በስነ ስርዓት እናርግ ወይ በሷ ጉዳይ በምናምን ብትል ዞረ እዚህ ጋር እውነትሽን ነው እሷ ጥፋተኛ ነች እያሉ እያረሙ እንዲሄዱ ነው የምታደርጋቸው። በነገራችን እንዲህ እናቴቱም እያረሙ እንድትሄዱ ነው የምታደርጋቸው። ወርዶ ታግለው ማጀግና እንዴ ማሜ በጣም ስትረግጥ ነው እንጂ መስማት ፈልገው ካልሰማች ምናልባት ላሰማት ብዬ ነው እኮ ለእንትና ለምን ጥሩ ነው። በጣም ሰምታ መመለስ አለባት አይደል? ያ ሶስት አይነት ደንግጠሽ ይህን ያለ ይኸውላችሁ፣ ራሳችሁን ሆናችሁ ውጡ። ቲክታክ ላይ ሶሻል ሚዲያ ላይ ስትወጡ አንዳንዴ ሞክሩት። ያለ ፀጉር ውጡ፣ ያለ ሜካፕ ያለ ፊልተር ውጡ። ለዛ እኮ ነው ሰው የማታገኙት። ትፈራላችሁ። አሁን አንቺ ሳያስበው የአዶናይ ካሜራ ፊልተር የለውም ቁጭ ብሎ ሊነሳ ሲል በስማም በጥፊ የተመታ ቁልጭ። ግን እኮ ማሜ መማር ፑብሊክ ላይ መገኘት ችግር እኮ የለባትም አይደል? እውነት ከተናገረ እውነት ሳይሆን መጀመሪያ ውሸት እያወራን አይደል? ፑብሊክ ላይ ይሄ የኢትዮጵያኖች ቀን ምናምን የሚባላል እዛ ላይ በሺዎች የሚቆጠር ሀበሻ ነው የሚገኘው። ኮንሰርት ቢባል እሷ እዛው ነው ያለችው። ጨው ቀማሽ ነው የምትመስለው። ታማኝ መጣ ሲባል እሷ ነች ያለችው። ይሁኔ ዘፍኗ ሲባል እሷ አለች። ልጅ ሚካኤል ሲባል ከሁሉ ጋር አለች። ያ ማለት ከለሯ እኮ ችግር እኮ የለበትም። እንደገና ደግሞ የመታየት ችግር የለባትም። ይሄንን መልእክት ማስተላለፍ ያለብሽ ለማን ነው መሰለሽ? ለባቢሎን ገብቶሻል? እንደገና ደግሞ አንድ ሰው መታየት ግዴታ አይመስለኝም።
እሷ ደግሞ በዚህ በአርቱም ዙሪያ ምናምን ነበረች አይደል? ይሄ በቅዳሜ ገበያ ዘፈን ስዘፈን እሷ ጥላ ያዢ ነበረች። ቅዳሜ ገበያ ላይ ጥላ ይዛ የምትሄደው እሷ ነች። በዛ ዘመን ከ20 ምናምን ዓመት በፊት ያ እና ችግር ቢኖርባት አትሄድም ማለት አትቀርም ነበር። የእሷ አለማገናዘብ ምንድነው መሰለሽ? ይሄ ብሊጅ የሚያደርግ ፊልተር የምትጠቀመው የለም። እኔ አሁን ጀስት ትንሽ ስሙዝ የሚያደርግ ነው እንጂ ምንም አፍንጫዬ እንደዛ የሚያደርግ ምናምን የራሴ ሊፕስቲክ ነው ሁሉ ነገር በቃ ይሄ ነው እንጂ በራሷ ባትተማመን ብዙ ሰው ያውቃታል። በሚሊዮን የሚቆጠር ሰው የቲክቶክ አይደለም ከድሮም ጀምሮ ሚዲያ ላይ አለች። መማር ማሜ ከድሮም ማለት ታውቂያለሽ አይደል? ትፈራለች የምትዩ እኔ ለመፍራትና ለምን ብቻ ሳይሆን ገና ለገና ሀበሻ የተገኘበት ሁላ መገኘት ግዴታ የለብህም። አወኩሽ ናኩሽ ነው፣ ለሌላ ምንም አይደለም። እንትና ሚዲያ ላይ እንደምትታየው አለ ሚዲያ ላይ እንደዚህ አለች እንደዛ ለማለት ነው፣ ለሌላ ነገር አለ። የሚዲያ ሰው የመጀመሪያ ስታይ የሚዲያን ቶፒክ ምናምን ስለምታስብ ያንን እያሰብክ ነው ያንን ሰው የምታገኘው። ምንም ያንን ሰው ማንነቱን አይደለም የምትፈልገው። ኦ እንደዛ እንደምታወራው አይደለም፣ ኦ እንደዚህ እንደሚያወራው ነው። ኦ ይሄ ነው ያንተ የመጀመሪያው መስፈርት ነው። ለመተዛዘብ ሲሆን ምንም ሴንስ የለውም። እኔ ለትዝብት ሰዎችን አላገኝ ግን መማር በየሰው በተሰበሰበበት የአውሮፓ ትሄዳለች፣ የምናምን ትሄዳለች። እንደዚህ አይነት ኮንፊደንስ አላት። መልኳ ጸይም መሆኑ እንጂ እርጅና ኦኬ ትልቅ ሰው ናት። የእንትና ጓደኝ እንትን እድሜ ናት። የቅዳሜ ገበያ እኩላቸው እድሜያቸው በነገራችን ላይ ከቅዳሜ ገበያ የእውነት ከቅዳሜ ገበያ ጋር እኩላቸው አብረው ክሊፕ ላይ ይሳተፉ ነበር። ከድሮም ጀምሮ ግሪክ ትሄዳለች ምናምን ሁሉ ቦታ ትሄዳለች። ያ ማለት የደበቀችው መልክ የላትም ማለት ነው። ያው ይሄ ነጭና ጸይም መሀል ያለው ልዩነት ብቻ ያ ፊልተሩን ሲያነሳ ደነገጠች ምናምን። ቲክቶክ ላይ የሚያውቃት ሰው ጋር የሄደችው እኮ ያን ነገር ሁሌ ስለሚያዩት፣ ግን በእንደዛ ራሷን ካሳየች በኋላ ነጭ ሆኖ ለምን ትመጣለች? እሷ የሚከፋት ጥቁር ናት ቀይ ናት ሲሏት አይደለም። መማር የሚከፋት ይሄን ሰው ወደድሽው ወይ? መቼ ነው የምታገቢው? የልጅ ሀሳብሽ ምንድን ነው ሲሏት ደሟ ይፈላል፣ ሆድ ይብሳታል። እኛ ደግሞ እያየን መጠየቃችን አይቀርም። እዛ ሴት አይቀርም። አሁን እኮ ትልቅ ረብሻ ያስነሳው ከለሩ እኮ አይደለም ማሜ። ምናልሽ አንቺ ሲያቀለቀልሽ ቅልቅል ሲያረገሽ ሄደሽ ማንን አነበብሽ? ቴክስተሮችን እንደ ሐሳብ አዶናይና መማር ለምን አይጋቡ? አረ ምን ጽፈውን እንወቅ የሚለውንም ያሽ መጥተሽና ፔጅሽ ላይ የተጻፈውን አነበብሽው። አንቺና እሷ ደግሞ ሌላ ጊዜም ትጣሉ ነበር። አንቺ ይሄን ሐሳብ እንደምታነሺ እህቶችሽ አያውቁ። ይሄን ሐሳብ ስታነሺ ዝም ብሎ ሰሙሽ። በዛ የተነሳ እነዛ ቤተሰብ የሴተኛ አዳሪ ቤተሰብ ይመስሉኛል አለች። ይሄ ትልቅ ፋውል ነው። ይሄን በማለቷ ጨዋ ነኝ እኔ ጨው ነጋዴ ነኝ ብላ ለምታወራ ልጅ 45 ቀን ብትረግጫት አይፈረድብሽም። ይፈረድባታል ጋይስ። 45 ቀን ብትረግጣት ይፈረዳል። የሴተኛ አዳሪ ልጆች ይመስሉኛል ሴተኛ አዳሪ አይነት ባህሪ ያላቸው አለች። እንዴት እንትን አሁን ማሜ ልንጣላ እንችላለን ምናምን ነገር ግን ቤዚክ ኦፍ ቶፒክ ነው የምናወራው። እሺ ይሄን ቤዚክ ታላቁ ናት እንዴት ታገባዋለች እንዴት እንዲህ ታስባላችሁ ስትል ታላቁ ሲባል እሷ ሆድ ስለሚብሳት ታዲያ ታላቁ አይደለችም እንዴ? እንዋሽ እንዴ ታዲያ ጋይስ? ሃይ ይባላል እንዴ እንደዛ?
ታላቋ አይደለችም እንዴ? አትወልደውም እንዴ? እንቁላሏ ወይ ካልተጠበሰ ወይ ፍሬዘር ካልገባ በደና ጊዜው ነገር ቢዝ አትወልደውም። አዶንያስን አትወልደውም። አትወልደውም። አሁን እኮ ረብሻ ያመጣው እኮ ይሄ ነው እኮ ሌላ ነገር እኮ አለ። ከዛን አንዳንዱን እያመጣ ነው። ደግሞ እኔ ለእንደዚህ አይነት ባለጌ ሰዎች መልስ አልመልስም ትላለች። እንደገና ተመልሳ ከሴተኛ አዳሪ ቤተሰብ ይመስለኛል ከማለት ውጭ ከዚህ የበለጠ ይሄ መልስ ብቻ ነው እንደ ይሄ ማውራት መጫውጩ ለፈለፈች ነው እንጂ የሚባለው ይሄ ነገር። ማን ጥፋተኛ እንደሆነ ገብታችሁ ሐሳብ ስጡ። ማሜ የተጻፈውን ነገር ማንበብ አልነበረባትም። ዋናው መነሻ ላይ ነው ፎከስ ማድረግ ያለባቸው። አሁን መድረሻቸውን አይደለም ጋይስ፣ መነሻውን ነው። መነሻው ላይ መድረሻው ላይ አይደለም። መድረሻማ ስንት ነገር ትይጋለህ። ባንድ እንትን ነው እኮ ሁለተኛ ዓለም ጦርነት የተነሳው እኮ ድንበሬን ጣስክ ነው ሁለተኛ ነው ምናምን ጦርነት የተነሳው። ያ በዚህ ላይ ሐሳብ መስጠት ይፈለጋችሁ እኔን እንድትከተሉኝ አልፈልግም። እኔ የራሴ ሐሳብ ነው። እናንተ ይሄ ብላችሁ መናገር የምትፈልጉ ካለ እድሉ ልስጣችሁ። ማሜ ሴድ ዋት ሴድ አንዳንድ ጻፉ። ገስቴ የላካችሁ አለ። ዝም ብላችሁ የላካችሁት ለምንድን ነው የላካችሁት? አይዶን ነው። አንዳንድ ጻፉ እንድስባችሁ። I didn't get it. ሉሊሻ ሄሉ ግን I am not. የእንትና ደቀ መዛሙርቶች የላችሁም? የሉም። ዋት ኢዝ ዘ ቶፒክ? ማሜና እንትና አንተ በቶፒክ ላይ ማውራት አታውቅም። አንተ እንደ ጄኔራል ነው ሐሳብ መስጠት። ያ እንደ ጄኔራል ያን እንትናችሁን እያወረድኩኝ ምትል አራስ ጫቅላ መስልሽ ነበረ መማር ቢካዝ ኦፍ ፊልተሩ ስለተነሳብሽ ድቅር ያልሽ ደንቀራ ባሪያ አጠጣሻለሁ። እኔ ማሜ ማን አባሽን ልፈራ? ይሄ ያጀበሽ ሰው ሁሉ አዝሎሽ ይዞር ጃነቢ ግባ። እያንዳንድሽ ክሮስ ዘላይን ስታረጊ ቦታሽን አስቀምጥሻለሁ። ምረ እከካም አዝላችኋቸው ዝሩ። የእንትና ደጋፊ በእንደዛ ነው እኮ እንደዛ ነው። እና ደጋፊ ስለበዛ ስተተኛ ነሽ ማለት አይደለም። እኔ የማየው የቶፒኩ መነሻው ምን ነው መድረሻው አይደለም። መድረሻማ ከዛ በኋላ ሄዶ እኮ ነገር ወዴት በብዙ መንገድ ይገባል እኮ ያ ይገባል አይደለም ያ የሰው አባት ተናግሬ አላውቅም። እንዲህ ነው አፈላልጌ። አሁን የመማር አባት ማን እንደሆነ ያውቁ። ለካዛ ብሩቫክስ አሉ አዲስ ዘመን አዝማሪ መች ነበር አሉ። ክርስቶስ ማሚዬ ተይ በእናትሽ ተይ። እኔ ቆይ ኧረ በእናትሽ ተያት ነው። አባቴ እኮ ነው ተለጥፎ የተሰደበው። ረፊ በእናትሽ በማለት እሷ ዳይሬክት ለጥፋለች። እሷ መሆን አይጠበቅባትም። እሷ ትበሉ ግሩፕ ነው ያ እነ ጃፒ ይለጥፋሉ። ከዛን እሷ ገብታ ሰፖርት ታደርጋለች። የእሷ ትልቁ እንትን ይሄ ነው። እሺ እሷ ቁጭ ብላ እሷ አላረገችም ይባላል። ቁጭ ብላ ትስቃለች፣ እዛ ታላግጣለች። ያ የሚሰራው እኮ ስራውን እነሱማ ጨዋ ናቸው። እዚህ ላይ አሁን እኮ እናንተ እኮ ይሄን ነው
ማሰብ ያቃታችሁ ብዙዎቻችሁ ተከታዮች ጉርጓት ስኔ ነበረ እስክስታ ምትመታለት አምሳል በዚህ ትባል ነበር። ታሪክ እናውጣ እንደ ምንድን ነው የምትሉት? እናወጣለን። ዝም ብለህ እና አምሳል በዚህ በህይወት አሉ እኮ እናምጣችሁ እንዲ ከኛ በላይ ደግሞ ግን የተረዳሁት ያው ማሚ እንዳየሽው ቅድም በ3,000 ሰው ፊት ነው የተሰደብኩት። ሚኪ የበዛው ልንገር ብዬ ነው። ምክንያቱም እውነት የሰው አባት ተናግሬ አላውቅም። እርግጠኛ ነኝ እኔ አሁን ባላይም ወይ እነ ጃፒ ምናምን ነው የሚለጥፉት። እነ ጃፒ ምናምን ይለጥፋል። ያ መማርና አዶናይ ቆመው ማናችሁ እስኪ ስንቶቻችሁ ናችሁ ይጋቡ ምላችሁ የምታስቡ ይላሉ። እናንተ አንጡራ ማይቦች ምድር ላይ የቆየ ሰው እንዴት እንደዚህ ትላላችሁ? ይሄ ነው የጸቡ መንስኤ። በቲፎዞ ስለሆነ ነው እንጂ እሷም ተሳድባለች። ያ የሴተኛ አዳሪ ልጆች ምናምን አለች። ያንን ቪዲዮ ላኩልኝ ጌስ ወደ ላይ ሄድ። እኔ እኮ በትኩሱ በረዥም ሰዓት እንትን ባረገው በጣም ተንትኛ አወራበት ነበር። በጣም ተንትኜ ነው የማወራበት። የት ነበረ አንድ ቪዲዮ ከማል ዝም ብዬ በጨቅ ላደርግላችሁ ነበር። ይሄ የሴተኛ አዳሪ ያለችው የሴተኛ አዳሪ ቤተሰቦች ናቸው፣ ስነ ስርዓት የላቸውም አለች። እንግዲህ የማሜን እህቶች አብረው ቁጭ ብለው ስላወሩ ነው እንደዚህ ያለችው። ገባችሁ? በቃ ከዚህ የበለጠ አለ እንዴ? ሙሉ ቤተሰቡ ሴተኛ አዳሪ ማለት ያ ዚሲስ እንትን ከዛ እንትና ጨዋናት ምናምን ነገር ውሻ እንኳን በጨው ማይልሳት ድደም አገጫም ነው። ገባች? ስለ ልጅ እንትን አትበሉ ምናምን ነገር እቺም እኔ ያኔ ጌም ነው ምናምን የነበረባት ጊዜ ዲቦራ እሙሟ ተለጠፈ ምናምን ሲሉ ውሸት ነው ወይ እንዴት ነው ብዬ ገስት ላይ እንደዚህ ስጠይቃት ውሸት ነው ስትል እንደዚህ አይነት ረብሻ ውስጥ እንዳትገባ ብዬ መማር ውጪ አንቺ ከረብሻ ውስጥ ብዬ አስወጣት። ለምን ሰዎች እኛ በምናወራው ወሬ እሷ እንዳይቀርጹ ብዬ ይሄን ያላስቤላት በጣም እንኳን ሳንግባባ ከመውጣቴ በፊት አንደገልበልሽ የለም በጣም ነው ማደንቅሽ፣ በጣም ነው የምወደውሽ፣ በጣም ሰምቻለሁ ያልሽውን ነገር አለች። ምንድነው ያልኩት? ከዛን ሳስታውሰው ለካ ያኔ እጇ ጥቁር ነው ምናምን ብሎ ያላገጡ ጊዜ ልጅቷ በራሷ ባትተማመን ኖሮ ሰው በተሰበሰበበት ትሄድ ነበረ ወይ ብዬ ተናግሬ ነበር። ይሄ ፋክት ነው፣ ይሄ ማሽቃበጥ ምናምን አይደለም። እንደገና ደግሞ ሀበሻ ቀኑን ሙሉ እስክታ ስትመታ ነው የምትሉ። እዛ ፀሐይ ሰመር ታውቃላችሁ፣ የውጭ ሀገር ሰመር በረሃ በሉ ሳራ በረሃ በሉ። እዛ ውስጥ ታዲያ አትጠቋቁርም? ፈረንጅ እኮ ለመጥቆር ነው ፀሐይ ውስጥ የሚሰጠው ሰመር ላይ አይደል? እና ምን ይገርማል፣ ይሄን ያልኮ በራሷ ብታፍር አትገኝ ምናምን አልኩኝ። ጀስት ዛሴ ይሄንን እንደ ትልቅ ውለታ ለካ ይዛው ምናምን ነበር። እኔ ረብሻውስ እንዳገባ ውጪ ብዬ ቤታ እኔን ልጇ ግብረ ሰዶም ነው ብለን ኢንተርቪው እናደርጋለን የሆነ ሰው አምጥተን ስትላት ትያት ባክሽ እቺን ባለጌ ነው ያለችው እና ትስቅ ነበር። እሺ እኔ ደግሞ ታርጌት ይወስ ገባቻ ስለሊ ትርጉም የሌላትን ለምን ትርጉም እንደሌላት ሳስበው ለካ ልጅ ስለሌላት እሙሟ መሽናት እንጂ ማይወልድበት ስለሆነ ዛሴት ልጄን ስትነካ ልጅ ለምን እንዳልወለደች እኔ ደግሞ ገባላታለሁ ማለት ነው። እኔ በየአመቱ በየ30 አመት እየገባው ሂሳቤን ወራረዳታለሁ። ለምን ሳልደርስባት ነው ማለት ዝም ብላ እኔን እየተናገሩ ምናምን ቢሆን ችግር የለውም። ልጄን ተናግረው ተያት ልጄንም ተናግረው ተያት ያቺን ባለጌ ያለችው ደግሞ እኔን ያለች። ሁለተኛ ደግሞ ከቡቺ ጋር ስንነጋገር ቡቺን ሰሞን ያሻት ልጅ ተመችቶኛል፣ እኔም መጥቼ በአንበሳም በምን ሰፖርት አረግሻለሁ ነው ያለቻት። ገብቷችኋል? አያችሁ፣ እኔ ሳልደርስባት ሳልናገራት ራሷ ደርሳ ነው እኔ እንደዚህ ምረግጣት። ዛሴት እስቲ እነዛ አብረው ያሽቃበጡት ሰዎች እስቲ እንትን ይበሏት። እኔ ደግሞ ስድብ እኮ አይደለም ሰድባት፣ ትክክለኛ ታሪኳን ነው የምነግራት። ከዛ ሁሌ
እንደዚህ አይነት ነገር ስታስታውስ እንዳትረሳኝ ነው ማረጋት። ሊንዳ እኔ ልጄን ስትናገር ተያት ብላችኋል? ተያት ብላችኋል? የአንድ አመት ከምናምን ልጅ ፎቶ ጂጂ ለጥፋ ግብረሰዶም ያለችውን ግብረሰዶም እያለች ቤታ እንደዚህ ኢንተርቪው እናደርጋለን የሆነ ወንድ አምጥተን ስትል ጭራሽ ልጇን እንደዚህ እንኳን አትበይ አላለችም። ዝም ብሎ እንኳን ባታውቀውም ራሱ ዝም ብሎ እንደ ሐሳብ እሷስ ብታነሳውም ራሱ ተያት ያችን ባለጌም ብላ ደግሞ የምትሰድበኝ እኔ ነው። ገብቶቻል? ያ እኔ ደግሞ በየአመቱ እንደ ዓለም እግር ኳስ ባገኘሁት አጋጣሚ መማር ረግጣታለሁ ነው የምላችሁ። በጣም ነው የምረግጣት። ያ እኔን አይደለም የተናገረችው ዛሴት ያ this is my point። ገብታችኋል? ያ ገብታችሁ ሀሳብ መስጠት የምትፈልጉ እድል እሰጣችኋለሁ። ዛሬ ከእናንተ ጋር ነኝ። ሌሊቱን አለው። አንዳንድ ጻፉ። ገስት አውርጃችሁ ነበር። አንዳንድ ጻፉ። ለምን አንዳንድ ሰው ሊያወራ ነው ምናምን እርግጠኛ አይደለሁም። ለዛ ነው ማወርዳችሁ። አንዳንድ ጻፉ። ኢንቫይት አደርጋችኋለሁ ማለት ተስባችኋለሁ። ያ የሻረግ አንቺ ብሎ የሻረግ ሽንታ ናይለ ኾስኮስ ሙሽሙሽ እስቲ ቢቢ መግባት ልስብሽ አልቻልኩም። ለምንድን ያ በአዲስ ወጥተሽ ግቢ። ያ ኖኔም ልትገሉ ታስባችሁታል እንዴ? ምን ነው የባቢሎን ግንብና የእንትና ደጋፊዎች ስለ ልጅ ሲነሳ አብራችሁ ያንገሸግሻችኋል። ሁላችሁም ተያይዛችሁ የምትሻኑበት ናችሁ እንጂ የምትወልዱበት አይደላችሁም እንዴ? እኔ መቼም የማረሳው ሊያ ፊንገር የኔን ንግስት ቤታየን የተናገረቻት ነው። በልጅ አንቺ መቼም አትባረኪም አለቻት። የሊያን ልጅ ግን ከሞተ ለመስጊድም ሆነ ለቤተ ክርስቲያን ስለታወጣለው ስትል እንትና ማነው ስሟ ነፍጠኛ ይቅርታ ልትጠይቅ ጠዋቱን ስትወጣ ይቅርታ ከጠይቅሽ ብሎክ አረግሻለሁ ብላ ያስፈራራቻት ሰው ናት አይደል? ለሷ ተንገሸገሻችሁ። አንድ ነገር ልንገራችሁ፣ ሰልጀሪ ሰነፍ ስለሆነች ልጅ መውለድ አትፈልግ፣ ማሳደግ አትወድ፣ ሰነፍ ናት። ስንፍናዋን ደግሞ አይታችኋል። ሽንት ቤት እዛው ጋር ታራለች፣ እዛው ጋር ትበላለች፣ እዛው ጋር ትነፋለች፣ እዛው ጋር ታጋሳለች፣ እዛው ጋር ተደፍታ ተኝታ ታድራለች። ዛሴ እንደዚህ አይነት ሰነፍ ሰው ገና ጋሪ እየገፋ ልጅ ያሳድግ። ዛሴ የሌለህን ከየት ታመጣለህ? ከሌለህ የለህም ብሏል ጥላሁን ገሰሰ። ዛሴት እስቲ ሞጣዬ በዚህ ጸብ ውስጥ ገብቷል እንዴ? እስቲ ሞጣልስ ነው ቀይ ናቸው እንዳማራው እንዴት እንደሚያምሩ ክስታኔ ጉራጌዎች፣ የአራዳ ልጆች ክስታኔ ማረቆች፣ ማይ ቤቢ ማረቆ እነዚህ ናቸው። ይሄ ጉራጌ እያለ ጉራጌን በጉራ የሰባት ቤት ውስጥ የተደበቀ ሌባ ነው። ዲሲ ላይ አዶናይን የተቀበለው ይሄ ከካም የገማቂ ዲሲ ውስጥ የሚብስ ይሸጣሉ። የበሰበሰ ስጋ ጥሬ ስጋ ናፊ ነው የሚለውን አላየሁም እንደ ዘልዛላ ያ የኢትዮጵያዊ ባህል ነው። ስጋ እንዲህ አርጎ ይዞ እንደሚበላ ይሄ እኮ ዓለምን ማንቋሸሽ ነው። የኦሮሞን የአማራውን የትግሬው ህዝብ ማዋረድ እኮ የኢትዮጵያኖችን የተከበረ ቁርጥ ማለት እኮ አባቶቻችን በስነ ስርዓት የሚበሉት እንዲህ ነው። እንደውም እንደዚህ አይቆረጥም፣ ከስር ነው እንዲገብቶ እንዲሚያ ይሄ ኮራዳ እያንዘላዘለ የሞት በጉራጌ ስም ጉራዎች ለማለት ጉራጌማ መልካም ጠላት ትለበለባለ። የአማራ ጠላት ወያኔ ሪሊጂየስ አስፔክት ስፖርት
እኔን የምትወዱኝ የምታከብሩኝ አግዙን። ይህ ዓላማ እንዲሳካ አግዙን። በጣም ታዋቂ ነው። እንዴት እንደምትዘጋ በነገራችን ላይ በጣም ነው የምትዘጋኝ። የእውነት የሆነ ደመግቡ አይደለች፣ ደባሪ መልክ ነው ያላት። የለም ከሷ ዜድ ታምራለች። ዜድ ጠጁ ከሷ ዜድ ጠጁ አታምርም ጋይስ? ዜድ ጠጁ ትስባለች። የእውነት ዜድ ጠጁ ልክ 2 ብርጭቆ እንደጠጣች እሷ ትሻላለች። ደቡር መልክ ነው ያላት ጋይስ፣ ምንም አትስብ። አይሰፉም እኮ በኮፍያ ታጅበው። እስቲ አሁን እኔ የተሰፋሁትን ይመስላል እንዴ? ፀጉሬ እኮ ነው የሚመስል ልዩ። እስቲ ስንት ጊዜው ነው ከተሰፋው? 2 ዊክስ ያልፋል። እንዴት እንደሚያምር አንድ ቀን ንፋስ መጥቶ የማያውቅ ፀጉራችሁን ታጅባችሁ የኛ ንግስት፣ የኛ በኤአይ የታጀባችሁ ካርቦን ዳይ ኦክሳይዶች እና አሁን እኮ ጂጂ ይኸውልሽ፣ ትልቅነትን ሰው ራሱ ነው የሚያስከብረው አይደለ? እድሜ ማተር እኮ አያደርግም ጂጂ። ግን አንዳንዴ ላስ ስታረጊ ትላሻለሽ። ክብርሽን አንድ ሰው እስካልጠበቀ ድረስ ይላሳል በመጣበት መጠን። ሶሻል ሚዲያ ላይ እኛ እንናገር እናንተ አትናገሩን እኮ ነው። አሁን ሶሻል ሚዲያ ላይ እኛ እንደፈለግን እንናገር። ጂጂ እዚህ ጸቡ ስለምን ገባች? ለምን ገባች? እናንተ አትናገሩን። ለምን? እኛም ይከተሉናሉ። እኔ አጃቢም አልፈልግም፣ ነገርኩሽ። አጃቢ አልፈልግ። የእናቴ ልጅ እንድታገዝልኝ አልፈልግም። የእናቴ ልጅ ከዛ ቁጭ ትልና ቤተሰቦቻቸው ምን አይነት እናትና አባት ላይ ያሳደጋቸው ይባላል። እናታችሁ ጊፍተር መጥቷል። 5 አበባ ስጡኝ። አይ እሺ ጅበት ጂጂ ለራሷ ጊፍት ነው የምታየው። በሩ ዲዲ ነው የምታየው። ገሽ ፒዲዲ አይሻልሽም አንቺ ድዳ? ጊፍተር ሲመጣ በቃ ፈጣን ነው። አንቺን ያሳደጉ እናትና አባት ነው እኛንም ያሳደጉን። ምን አባሽ ልዩነት አለው? ሁለት አበባ እንቀጥራለን። ቆይ ግን ማሜ ግን እንዴት ነው በጌም ማለት የምትጣዩ? ወተሽ አትጣይም እንዴ? ይሄን የመሰለ ጸብ እያቋረጥሽ እቺ የጠረረባት ዲ እሺ አጠጣሻለሁ። ከዚህ በኋላ ተሳስተሽ ስሜ እንዳታነሽ። ከአንቺም ከነ ግብረ አበሮችሽም ነው ማጠጣ። ማምዬ ቡና ይዘሽ ምናምን አይሻልም እንዴ? ገና መች ተነቃ እኮ። ይሄ እኮ ጅማሬ ነው። እስቲ ወጣ መልስ ትስጠኝ። ከነ ስካሯ ጫማዋ ጠፍቶባት ስትንገዳገድ እስራኤል ላይ ነው አምልክላት። ወይኔ ኃይለ ስላሴ ሰው የለም እኮ አበባ የለ። ወረኛ ብቻ ለ557 ይህንን ነው የሚፈልገው። አበባ እንኳን አይሰጡኝም። አንተ ሰጥ ጊፍተር መጥቷል እያ እኔ ገና እንደመጣው መርቅኝ ሳይደክመኝ ቢሆን በዚህ አካሄዷ ማሜ ላይ ራሱ ነበር ምዞርባት። በነገራችን ላይ እንዴት ነው የኔ መሰለ ጸብ እያቋረጠቻት ለአበባች ሳቃጫል ማለት ነው። እቺ ብጉንጃ ለአበባ ስትል የኔ መሰለ ጸብ ስታቋርጣት ጸጥ ምትላት ወታ የራሷን ቤት ከፍታ እያወራቻት ትነዳም እንደ እየነዳችም ከሆነ እሺ ሚሊ ሰው ፈልገሽ ከሆነ ለራስሽ ያ እያልሽ እንደኔ አታጸድቂም እንዴ? እኔ እኮ እንዲለኝ ሰው አልፈልግም። ያ ብዬ ለራሴ ጽድቅ አረገውና ወደ ሌላ ሀሳብ ኔክስት አጸደቅኩት። ያንን እንደገና ለራሴ አጸድቀዋል። ያ ዛሴት ሆዩ ጂጂን ትላለች እንዴ? እቺ ልቅምቃም በዚህ ላይ ባቢሎን ግንብ ስለገባችበት የለም እንደገና አልጣላ ምናምን የለም ይሄ ምናምን ትፈራለች። ጂጂ ያለኝ አካውንት ቲክቶክ ብቻ ነው ትላለች። በዛ እንትን እንዲሆንባት አትፈልግም ያልኳችሁ። እዚህ ጨዋታ
እዚህ ጨዋታ ህዝብን እንረዳለን በህዝብ ሙድ ገብታችሁ ህዝብን እያስጨረሳችሁ ህዝብን እንረዳለን ብላችሁ የህዝብ ኪስ የምታጥቡ አንዷ መማር እኮ ነሽ። ህዝብን የምታጥቢ የሌባ ተባባሪ እንዴ! ኮሚሽንሽ ይታሰብልሻል። መጠሽ እዚህ ጋር ህዝቡን እኔ መጨረሻ መቼ እንደበቃችኝ ታውቃላችሁ? መማር ከኔ ይሄን እኔን ከተናገረች ሌላ ትዝ ይላችኋል? ጌም ስትጫወት ተብተብና ጊፍት እንዲሰጥ ማስታወቂያ እንዲሰሩ ምናምን የተጠሩት ልጆች ትዝ ይላችኋል? እነዛ ህፃናቶች ሀረንና ምናምን የሚባሉት እነዛ ትንሾች ማየት የተሳናቸው ልጆች እነሱን አምጥታ በእነሱ ማስታወቂያ ያሰራች ቀን በጣም አስመሳይ ሰው። እሺ ያለታ በጣም ህሊና ቢስ ናት። አንድ የመጀመሪያ ጌሙን በእነሱ ነው ጌም እንትን ማስታወቂያ ያሰራችው። ማስታወቂያውን የሰራችው ቀድሞ እንደዚህ አይነት ቀን ጌም አላት ብለው ሰው የኛን አይን አይታችሁ እባካችሁ እንዳትቀሩ ነው ማስታወቂያ። ጌሙ ከመጀመሩን በፊት ታብታብ በማድረግ እባካችሁን ጊፍት አድርጉ ምናምን ብለው ሲናገሩ የነበሩትም እናትየው ሁለቱ አይነ ማየት የተሳናቸው ልጆች። ጋይስ ዩ ቲንክ ልክ ነው? ያ ሴቶቹ መንታዎቹ ልጆች 3 ልጆች የወለደችው አይነ ስውር ልጆቹ ያ እነ ሄረን የሚባሉት ሄረን እነሱ ልክ ነው ጋይስ? ልክ ነው?